ሰላም እንዴት ሰነበታችሁ? ዛሬ ለአንድ ወጣት አንድ ምክር አለኝ። ላለፉት 3 ዓመታት ከ400 በላይ መጽሐፍትን በስፋት ስንዳስስ ቆይተናል። ዛሬ ደግሞ ከነዚህ ሁሉ መጽሐፎች ጨምቀን እውነተኛው ህይወትን የመለወጥ መርህ ምንድነው ለሚለው ጥያቄ ምላሽን ለመስጠት እሞክራለሁ። እስከ መጨረሻው አብረን እንቆይ። በየቀኑ ስትነቃ ምን አይነት ህይወት መኖር እንደምትፈልግ ትመርጣለህ? ያ ምርጫ በአመት አንድ ጊዜ የሚደረግ አይደለም። በየማለዳው እግር መሬት ሲረግጥ የሚደረግ ነው። አብዛኛው ሰው የሚኖረው በልማድ ወይም በአውቶፓይለት ነው። ተመሳሳይ ነገር ያደርጋል፣ የተለየ ውጤት ይጠብቃል እና ለምን ምንም ነገር እንደማይለወጥና እዛው እንደሚሽከረከር በማሰብ ይገረማል። ስለ ህልሞቹ፣ ግቦቹ አንድ ቀን ይሆናል እያለ ያወራል፣ ግን በፍጹም ወደ ተግባር አይንቀሳቀስም። ምክንያቱም ትክክለኛውን ስሜት፣ ትክክለኛውን ጊዜ፣ ትክክለኛውን መነሳሳት ይጠብቃል። ህይወት ግን ያለሱ ትቀጥላለች፣ አትጠብቀውም። እውነታው ይሄ ነው። ሊያድን የሚመጣ ማንም የለም። ከአልጋ እየጎተተ የሚያስነሳ ወይም ግቦችህን እንድታሳካ የሚያደርግ ሌላ ማንም የውጭ አካል የለም። ያ ያንተ ስራ ነው። ሁሌም እንደዛ ነበር። የምትፈልገው ህይወት ከተዘጋ በር ጀርባ አይደለም፣ ወይም ለእድለኞች ወይም ደግሞ ተሰጥኦ ላላቸው ብቻ የተጠበቀ አይደለም። የምትፈልገው ህይወት ምርጫ በምርጫ ቀን በቀን በተግባርና በዲሲፕሊን የሚገነባ ነው። ግን ያ መንገድ ከባድ ነው፣ ማራኪ አይደለም፣ ብቸኝነት ይበዛዋል። ግን ይሰራል። ጥንካሬ ከምቾት አይመጣም። የሚመጣው ከባዱን ነገር ከማድረግ ነው። በተለይ ማንም በማያይበት ጊዜ ጥንካሬ የሚመጣው ዛሬ ተስፋ እንደማትቆርጥ ከመወሰን ነው። ዝግጁ ሆነ ትክክለኛውን ጊዜና ቦታ የምትጠብቅ ከሆነ ለዘላለም ጠባቂ ሆነ ትቀራለህ፣ ለዘላለምም ትጠብቃለህ። ዝግጁነት ተረት ነው። መቼም ዝግጁ ልትሆን አትችልም። ወደ ተግባር ስትንቀሳቀስ ግን ተግባር ይፈጥረዋል። መጀመሪያ አንተ ተንቀሳቀስ፣ ቀጥሎ አእምሮ ይከተላል። እድገት የሚጀምረው እዛ ነው። ሁል ጊዜ እንዳለ አድርገህ ማሰብ አቁም። እንደዛ ማሰብ የለብህም። ህይወት ደክሞሃል ወይም ግራ ገብቶሃል ብላ አትጠይቅህም። ህይወት ካንተ ጋርም ሆነ ያላንተ ትቀጥላለች። ልብ በል፣ ጊዜ እንዳለ አድርገህ ማሰብ አቁም። ወደ ተግባር ተንቀሳቀስ። አንተ ወደ ተግባር ስትንቀሳቀስ አእምሮህ ይከተልሃል። እድገት የሚጀምረው እዛ ነው። ወደ ተግባር በትንሹ ተንቀሳቀስ። ሌላ አመት፣ ሌላ ሰኞ፣ ሌላ ጠዋት መጠበቅ አቁም። ዛሬ የመጨረሻው ይበቃል የምትልበት ቀን መሆን አለበት። ሰበብ የለም። ምክንያቱም ነገሩ ይሄ ነው። ማንም ያንተ ዕዳ የለበትም። ከፈለግከው ታገኘዋለህ፣ ትለፋበታለህ፣ መስዋዕትን ትከፍላለህ። ብዙ ሰዎች የተሻለ ህይወት ይፈልጋሉ፣ ግን ዋጋውን ለመክፈል ጊዜው ሲደርስ ይጠፋሉ። ህልሙን ያለ ዲሲፕሊን፣ ሽልማቱን ያለ ስራ ይፈልጋሉ። ስኬትን ደግሞ ያለ ስራ ይፈልጋሉ። እንደዛ ግን አይሰራም። በፍጹም ሰርቶ አያውቅም። እውነት ነው። ማቆም የምትፈልግባቸው ቀናቶች ይኖራሉ። ተስፋ የምትቆርጥባቸው ጨለማ ወቅቶች ይኖራሉ። እየተሰበርክ እንደሆነ የሚሰማ ቀናት። ፈተናው ግን ያ ነው። ማንነትህን በትክክል የምታውቀውም እዛ ነው። እድገት በምቾት ውስጥ አይከሰትም። እድገት የሚከሰተው በግርግር ውስጥ፣ ግራ በመጋባት ውስጥ፣ ተስፋ በመቁረጥ ውስጥ፣ ባለመመቸት ውስጥ ይቀረጻል። ብቸኝነት ይሰማሃል፣ አለመረዳት ይሰማሃል። ግን ምንም አይደለም። ስኬት ብዙ ጊዜ ብቸኛ ነው። ሁሉም ሰው አያጨበጭብልህም፣ ሁሉም ሰው አይረዳህም። እነሱን ተዋቸው። ይሄ ህይወት ያንተ ነው። እናም ልታደርገው በወሰንከው መሰረት ይሆናል። እስኪ አንድ ጥያቄ ልጠይቅህ። አማካኝ መሆን ትፈልጋለህ ወይም ተራ ህይወት መኖር ትፈልጋለህ? መልስ አዎ ከሆነ እጅግ ቀላል ነው። በቃ ዝቅተኛውን አድርግ፣ ተኛ፣ ምቾት ማጣትህን አስወግድ እና ህልሞችህ ቀስ በቀስ ሲሞቱ ትመለከታለህ። ግን ከዚያ በላይ ከፈለክ፣ ትርጉም ያለው ህይወት ከፈለክ ትታገላለህ፣ ደግሞም ታገኛለህ። አቋራጭ የሚባል መንገድ የለም። ለእርዳታ እጁን የሚሰድልህ ማንም የለም። ያለው ትጋትና መስዋዕትነት ብቻ ነው።
ለመረጋጋት፣ ለመተው፣ ለማቆም እምቢተኛ የሆነ ሰው ሁን። ብርድ ሆነ ከባድ ሆነ ማንም በማይሰራበት ጊዜ የሚገኝ ሰው ሁን። ህልምን ወደ ነዳጅ የሚቀይረውን ሰው ሁን። ስለዚህ እልሃለሁ መነሳሳት ወይም ሞቲቬሽን አይደለም የሚያስፈልግ ዓላማ ነው። አንተ የሚያስፈልግ ማበረታቻ አይደለም። የሚያስፈልግ ስነ ስርዓት ወይም ዲሲፕሊን ነው። ሌላ ሰው እንዲገፋ አያስፈልግህም። ራስህን መግፋት ነው የሚያስፈልግ። ውድቀት መጨረሻ አይደለም፣ ጅማሬ ነው። የማትወድቅ ከሆነ እየሞከርክ አይደለም ማለት ነው። የማትታገል ከሆነ እያደግክ አይደለም። በምትገነባው ህይወት እየኮራ ነው እያልኩ ያለሁት በምትመኘው አይደለም። በምትገነባው ህይወት እየኮራ ነው። በምትኖረው ህይወት አንተ አሁን በምትኖረው እመነኝ፣ ህልሞችህን ካልተገበርካቸው ወደ ተግባር መንቀሳቀስ ካልጀመርክ በስተቀር ምንም ትርጉም የላቸውም። ታሪክህን እየጻፍክ ነው። በአንድ ጊዜ አንድ ምርጫ ነው ያለው። ስለዚህ ራስህን ጠይቅ። የጥረትን ወይስ የሰበብን ታሪክ ነው እየጻፍክ ያለው? የፍርሃትን ወይስ የትግልን የመስዋዕትነትን ታሪክ ነው እየጻፍክ ያለው? አሪፍና ኩሩ ፍጻሜን ትፈልጋለህ? እንግዲያውስ ገንባው፣ ኑረው። አታውራ፣ አትፖስት፣ አትለጥፍ። ሆነ ተገኝ። ዋናው ነገር በቀኑ መጨረሻ ስንት ላይክ እንዳገኘ አይደለም። ዋናው ነገር እየኖርክ እንደሆነ፣ እያደግክ እንደሆነ፣ ሁሉም ነገርን ህልምህን ለማሳካት እየሰጠ እንደሆነ ነው ዋናው ቁም ነገር። እመነኝ፣ ሁሉንም ነገር መቆጣጠር አትችልም፣ ግን ራስህን መቆጣጠር ትችላለህ። አመለካከትህን፣ ተግባሮችህን፣ ትኩረትህን፣ ያ ያንተ ኃይል ነው። ስለዚህ ወስን። አሁን ምን አይነት ህይወት ትፈልጋለህ እና ለሱ ምን ለማድረግ ፈቃደኛ ነህ? ሰዓቱ ቀድሞውን እየቆጠረ ነው። አብዛኛው ሰው የሚፈልገውን በፍጹም አያገኝም። ሊደርስበት ስለማይችል አይደለም፣ ነገር ግን ሙሉ በሙሉ ራሱን ስለማይሰጥ ነው። በማመንታት ሞክሬ ነበር፣ ሊሆን ትንሽ ቀረው በሚል ሰበብ ተተብትቦ ይቀራል። ግን በመሞከር ብቻ የተሻለ ህይወት ማግኘት አትችልም። ትወስናለህ፣ ትሰራለህ፣ ትለፋለህ። አንዳንዶቻችሁ ለአመታት ህልሞቻችሁ ላይ ተቀምጣችኋል። በመጨረሻ ምን እንደምታገኙ ታወራላችሁ፣ ትፖስታላችሁ። ይህ በእንዲህ እንዳለ ግን ጊዜ ያልፋል እና እድል ለዘላለም በርህን ደሞ አያንኳኳም። በአንድ ወቅት ወይ በሩን ትከፍታለህ ወይ ደግሞ እንዳለፈብህ ታምናለህ። እውነታው ይሄ ነው። ህልምህን ለማሳካት ህይወትን በዲሲፕሊን መምራት ህመም አለው። ነገር ግን በቀኑ መጨረሻ ህልምህን ለማሳካት የሚከፈለውን መስዋዕትነት ለመክፈል ወደ ተግባር ባለመንቀሳቀስ ከሚሰማ ጸጸት ጋር ሲነጻጸር ህልምህን ለማሳካት ህይወትህን በዲሲፕሊን እየመራ የሚሰማ ህመም ከምንም አይቆጠርም። እመነኝ፣ ጸጸት ውስጥ ስትሆን አንድ ነገር ይገባሃል። ለምትፈልገው ህይወት እንቅፋት የነበርከው አንተ እንደሆንክ ይገባሃል፣ ይገለጥልሃል። ያ ደግሞ በጣም ያማል። ስለዚህ መጠበቅ አቁም። ትክክለኛው ጊዜ አይደለም ይሁና። ምልክቶችን አላየህም፣ የሚንቀሳቀስ ነገር የለም፣ የተዘበራረቀ ነው፣ ግልጽ አይደለም። ይሁን። በዚህ ስሜት ውስጥ ሆነ እርምጃ ውሰድ። መንገዱ የሚገለጠው አንተ መንቀሳቀስ ስትጀምር ነው፣ በማመንታት አይደለም። ያን ጊዜ ብዥ ያለው ነገር ይጠራል፣ ደመናው ይገለጣል፣ ጭጋጉ ይገፋል። ህይወትህን በዲሲፕሊን ላይ ገንባ፣ በመነሳሳት ላይ አይደለም፣ በሞቲቬሽን ላይ አይደለም። አንተ አሁን የሚያስፈልግ የሚያበረታታ ሰው አይደለም፣ ጭብጨባ አይደለም የሚያስፈልግ፣ እንድትንቀሳቀስ ነው። የምትንቀሳቀሰው አሁን ነው። ያ ነው ማንነትህ። የምታደርገው ያ ስለሆነ ነው እና በዛ ውስጥ ነው ያን የምታከብረውን ሰው መሆን የምትችለው። እመነኝ፣ ብልህ ወይም በጣም ተሰጥኦ ያለው ሰው መሆን አያስፈልግህም፣ ግን የማያቋርጥ ጥረት ማድረግ ያስፈልጋል። እንደማትታጠፍ፣ አቋራጩን እንደማትጠቀም፣ እንደማትሰበር፣ በየጊዜው እንደምትመለስ ለህይወት አሳይ። ሰዎች ይጠራጠሩሃል፣ ያ የነሱ ስራ ነው፣ ተዋቸው። ያንተ ስራ መቀጠል ነው። ከየትና የት መጀመር እንዳለብህ ላትቆጣጠር ትችላለህ፣ ግን የት መጨረስ እንደምትችል ሙሉ በሙሉ መቆጣጠር ትችላለህ። እና ህይወት ብትጥል ጥሩ ማንነትን የምታሳይበት እድል እየሰጠች ነው። ህመም ጠላት አይደለም። ጠላት ማቆም ነው። ዝም ብሎ ቁጭ ብሎ መመኘት ነው፣ መጠበቅ ነው ያንተ ጠላት እንጂ ወደ ህልም በምታደርገው ጉዞ የሚሰማ ህመም፣ ህይወትህን በዲሲፕሊን ለመምራት የምታደርገው ትግል ያ ጠላት አይደለም። ያንተ ጠላት ማቆም ነው፣ ቁጭ ማለት፣ መተኛት፣
ተስፋ መቁረጥ ሲሰማ ሁል ጊዜ ለምን እንደጀመርክ አስታውስ። ያመንከውን የራስህን ማንነት አስታውስ። የጀመርከውን ለመጨረስ ለራስህ ዕዳ አለብህ። የምታሸንፈው እንደዛ ነው። ማለዳዎችህን ያዝ፣ ምሽቶችህን ያዝ፣ ድሎችህን ሰብስብ። ያልከውን ህይወት ገንባ። በአንድ ጊዜ አንድ ጡብ። ምክንያቱም አንድ ቀን ወደ ኋላ መለስ ብለህ ከሁለት ነገሮች አንዱን ትላለህ። ሁሉንም ሰጠው ወይም ተስፋ ቆረጥኩ። ልዩነቱ ያ ነው። ሁላችንም ያለነው ተመሳሳይ ዓለም፣ ተመሳሳይ ትግል ውስጥ ነው። ነገር ግን የተለየ አስተሳሰብ የተለየ ውጤትን ይዞ ይመጣል። ከፍርሃት ይልቅ እሳትን የሚመርጠውን ሰው ሁን። ከመደበቅ ይልቅ ወደ ማዕበሉ የሚሮጠውን ሰው ሁን። ለዚህ አንድ እድል ብቻ ነው ያለ። የሌላን ሰው ህልምና ሐሳብ መኖርህን አቁም። ህይወትህን ለዛ ነገር በመኖር አታባክ ነው። ፍጹም የሆነን ጊዜና ቦታን የሆነን ነገር በመጠበቅ አታባክ ነው። የምትፈልገውን ሁሉ ጤና፣ ሰላም፣ ዓላማ፣ ኃይል እዚህ አለ። የሚያስፈልግ ቀድሞውንም አለ። መንገድ ላይ የቆመው ብቸኛው ሰው አንተ ነህ። ስለዚህ ማን መሆን እንደምትፈልግ ወስን። ከዚያም ገንባው ጡብ በጡብ እርምጃ በእርምጃ ድግግሞሽ በድግግሞሽ የምትፈልገውን ህይወት ቀድሞውኑ ታውቃለህ። አሁን እውን ለማድረግ ጊዜው ነው። አንድ ነገር ግን መረዳት አለብህ። ካንተ በቀር ማንም አያግድህም። ያለፈ ታሪክ፣ ወላጆች፣ ስራ፣ ሁኔታ ነው አይደሉም። አንተ ነህ። ከባድ ሲሆን የምታልፍበት መንገድ፣ የሚሰማ እያንዳንዱ ገደብ፣ ያ ለራስ ብዙ ጊዜ ነገርከውና ማመን የጀመርከው ታሪክ ብቻ ነው አንተን ሊያግድህ የሚችለው። ግን እውነት አይደለም። ድግግሞሽ ብቻ ነው እና እንደገና መጻፍ ትችላለህ። ነፃነትን ትፈልጋለህ? ታሪኩን እንደገና ጻፍ። እድገትን ትፈልጋለህ? ታሪኩን እንደገና አስተካክለ ጻፍ። የምትመኘውን ህይወት መኖር ትፈልጋለህ? ታሪኩን እንደገና መጻፍ ትችላለህ። እንደወደቅ ተስፋ እንደቆረጥ ተስፋ እንደማይቆርጥ ሰው መንቀሳቀስ ጀምር። ምክንያቱም ተግባር ማንነት ይሆናል። ስለ ዲሲፕሊን በማሰብ አይመጣም። የሚመጣው ባልተሰማ ጊዜ ያንን ነገር ከማድረግ ነው። ደክሞ መገኘት፣ ተበሳጭቶ መገኘት፣ ፈርቶ መገኘትና ምንም ችግር የለውም። ለውጥ የሚጀምረው እንደዛ ነው። በጸጥታ በተከታታይ ትኩረት የለም፣ ጭብጨባ የለም፣ ትጋት ብቻ፣ ልፋት ብቻ። እያወራ ያለሁት ስለ ተሰጥኦ አይደለም፣ ስለ እድል አይደለም፣ ስለ ብርቅ ነገር ነው። ስለ ወጥነት፣ ስለ ጽናት፣ ለራስ ተስፋ ያለ መቁረጥ፣ ያጸጥ ያለ ቢተኝነት። አንዳንድ ሰዎች ሽልማቱን ይናፍቃሉ፣ ግን ምቾት ማጣትን አይቀበሉም። ያኗኗር ዘይቤውን ይፈልጋሉ፣ ስራውን ግን አይፈልጉም። በሚያወሩ ሰዎችና በሚገነቡ ሰዎች መካከል ያለው ልዩነት ያ ነው። በጸጥታ ትገነባለህ። ማንም በማያጨበጭብበት ጊዜ ትገነባለህ። አንተ ብቻ ስትሆን በጭንቅላት ውስጥ ያለው ህልም፣ በደረት ውስጥ ያለው እሳት ያንን ይዘህ ትገነባለህ። እናም በመጨረሻ ሲሳካ፣ በውስጥ ያለው ለውጥ ሲከሰት ድምፁ ከፍ ያለ አይደለም፣ ትልቅ ፍንዳታ አይደለም፣ ጸጥ ያለ ነው። ማንም የማይነግርህ ይሄ ነው። ህይወትህን ስለመለወጥ ቁም ነገረኛ ስትሆን ብቸኝነት ይሰማሃል። ሰዎችን ታጣለህ፣ ሰዎችን ግራ ታጋባለህ፣ ከሰዎች በላይ ታድጋለህ። ተዋቸው። ምክንያቱም የምትገነባው ህይወት በተረጋጋ የራስ ማንነት እንዲታወቅ የታሰበ አይደለም። ያኔ የሥራ ዲሲፕሊንህ የራስ ክብር ይሆናል። ጥረትህም ቁም ነገር እንደሆነ ማረጋገጫ ይሆናል። አዎ ትደክማለህ፣ ገደብህን ትደርሳለህ። ግን እድገት የሚከሰተው እዛ ነው።